ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የምሽት ዜናዎችን ወደ እናንተ እናቀርባለን። አበይት ዜናዎችን አስቀድማለን። የኢትዮጵያ የባህር በር ጥያቄ አሰብ ላይ ያነጣጠረ መሆኑን መንግስት ይፋ አደረገ። የኢትዮጵያ ባህር በር ጥያቄ ቀዳሚ ምርጫ አሰብ መሆኑን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አረጋግጠዋል። በመረጃችን ተካቷል። ዋሻ የተናደባቸው የደቡብ ወሎ የማዕድን ቆፋሪዎች አጽም ከ2 ዓመት ገደማ በኋላ ተገኘ። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ እያሉ ዋሻ የተናደባቸው 8 ሰዎች አጽም ከ2 ዓመት ገደማ በኋላ መገኘቱን የዞኑ አስተዳደር አስታውቋል። መረጃውን በዝርዝር እናደርሳችኋለን። ኤርትራ በሀገሯ የሚገኙ የአፋርና በሌሎች አናሳ ብሔረሰቦች ላይ የሰብአዊ መብት ጥሰትና መድሎ እየፈጸመች ነው ተባለ። በሰሜን ኢትዮጵያ በተካሄደው ጦርነት ወቅት ኤርትራ የፈጸመችውን ድርጊት ያወገዘው ጄኖሳይድ ዎች የተሰኘው ዓለም አቀፍ ተቋም ጉዳዩ ወደ ዓለም አቀፍ ፍርድ ቤት እንዲቀርብም ምክረ ሐሳብ አቅርቧል። በዜናችን ተካቷል። ከውጭ በዳርፉርና ኮርዶፋ 57000 የሚደርሱ ሱዳናውያን መፈናቀላቸው ተገልጿል። አሜሪካ ለሱዳኑ የፈጥኖ ድራሽ ኃይል የሚሰጡ የጦር መሳሪያ ድጋፎች እንዲቆሙ አሳስባለች። በዝርዝር እንመለከታቸዋለን። በቅድሚያም የኢትዮጵያ ባህር በር ጥያቄ አሰብ ላይ ያነጣጠረ መሆኑን መንግስት ይፋ አደረገ። የኢትዮጵያ ባህር በር ጥያቄ ቀዳሚ ምርጫ አሰብ መሆኑን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አስታውቀዋል። መንግስት አሰብን የኢትዮጵያ ባህር በር መዳረሻ ለማድረግ አልሞ እየሰራ መሆኑን የውጭ ጉዳይ ሚኒስቴር በይፋዊ ድረገጹ ላይ ያስራጭ የጌዲዮን ንግግር አመላክቷል። አሰብ የኢትዮጵያ ቀዳሚ የባህር በር መዳረሻ ምርጫ መሆኗ በይፋ የተገለጸው ጌዲዮን በአዲስ አበባ ከተማ በተካሄደ የኢትዮ ኤርትራ ወቅታዊ ሁኔታ ላይ ትኩረት ባደረገው የውይይት መድረክ ላይ ባደረጉት ንግግር ነው። የውጭ ጉዳይ ሚኒስትሩ በትናንትናው መድረክ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱም መስሪያ ቤታቸው አመላክቷል። የባህር በር ጥያቄ አሰብን መሰረት ያደረገ እንቅስቃሴ መሆኑን ጌዲዮን የዲፕሎማቲክ ማህበረሰቡ በታደመበት መድረክ ላይ ያደረጉት ንግግር ነው ተብሎ በቀረበው መረጃ ላይ ተመላክቷል። የአሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ መሆኑን የውጭ ጉዳይ ሚኒስትሩ ተናግረዋል። መንግስት ይህንን አቋም የያዘው የአሰብ ወደብን በተመለከተ የተፈጸሙ ታሪካዊና ህጋዊ ስህተቶችን ለማረም ካለው ፍላጎት የመነጨ ብቻ እንዳልሆነ አስረድተዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በወደቡ ላይ በከፍተኛ መጠን ሀብት ማፍሰሷ የአሰብ ወደብን ቅድሚያ የሚሰጠው ጉዳይ እንደሆነ ገልጸዋል ተብሏል። ከኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞግራፊያዊ እውነታዎችና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው የባህር በር ፍላጎት ፍትሐዊና ምክንያታዊ እንዲሁም ቅቡልነት ያለው መሆኑን ተናግረዋል። ሚኒስትሩ ጌዲዮን በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊ የኢኮኖሚ ውህደት በመፍጠር ነው ብለዋል። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር ማግኘት ፍላጎትም በዚህ አካሄድ መፍትሄ እንደሚያገኝ አስረድተዋል። ኢትዮጵያ የአሰብ ወደብን በዘላቂነትና ደህንነቱ በተጠበቀ መልኩ ለማግኘት የሚያስችላትን አማራጭ መንገዶችን ለመመልከት ዝግጁ መሆኗን ተናግረዋል። ይህ አይነቱ አማራጭ የኢትዮጵያን የረጅም ጊዜ ፍላጎት የሚያሟላና ለኤርትራም ጠቃሚ እንደሚሆን አክለዋል። ጌዲዮን በንግግራቸው የኤርትራ መንግስት በመንግስት ላይ መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ ነው ሲሉ ወንጅለዋል። የኤርትራ እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ ትኩረት እንደሆኑ ተናግረዋል። ይሁን እንጂ መንግስት በጉዳዩ ላይ እርምጃ ከመውሰድ እንዲታቀብ የውጭ ጉዳይ ሚኒስትሩ ጠቁመዋል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ የተቃጣን ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ህጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋም አብራርተዋል። ይህን ያጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበትም አሳስበዋል። የኢትዮጵያ መንግስት ያጸፋ ምላሽ ከመስጠት የመቆጠብ አቋሙ የሚያጽነው እስከሚችለው ድረስ ብቻ መሆኑንም አስገንዝበዋል። ዋሻ የተናደባቸው የደቡብ ወሎ ማዕድን ቆፋሪዎች አጽም ከ2 ዓመት በኋላ ተገኘ። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ እያሉ ዋሻ የተናደባቸው 8 ሰዎች አጽም ከ2 ዓመት ገደማ በኋላ መገኘቱን የዞኑ አስተዳደር አስታውቋል። የማዕድን አውጪዎቹ አስክሬን የተገኘው በሌሎች የማዕድን ቆፋሪዎች መሆኑ የተገለጸ ሲሆን አጽማቸው ተሰብስቦ በዛሬው ዕለት ማለትም ኅዳር 5 ቀን 2018 ዓ.ም መቀበሉ ተገልጿል። የሟቾች አስክሬን ሁሉም መገኘቱን የወርቅ ዋሻ የከበሩ ማዕድናት አምራችና ግብይት ማህበር አረጋግጧል። በተደረመሰው ዋሻ በሌላ አቅጣጫ የገቡ ማዕድን አውጪዎች ወደ ተደረመሰው አቅጣጫ ሲሄዱ የ8ቱንም አስክሬን አግኝተውታል ተብሏል።
በወቅቱ የሟቾቹን አስክሬን ማውጣት ባለመቻሉ እርማቸውን ያወጡ ቤተሰቦች እንደ አዲስ ለቅሶ ተቀምጠው የቀብር ስነ ስርዓት መፈጸማቸውም ተገልጿል። የሟቾቹን አስክሬን ያገኙ ሰዎች እንደገለጹት ከሆነ ዋሻው እነሱ ያሉበትና የሚቆፍሩበት ቦታ ውስጥ አልተናደም ነበር። አስክሬናቸው የተገኘው በአንድ ሜትር ርቀት ነው ተብሏል። ተዘጋጅተው ነው እየተገኙት ነው ያሉት። መጨረሻ የሞተው ብቻ ገለል ብሎ ተገኝቷል። በስነ ስርዓት በ1 ሜትር ርቀት አስቀምጧቸዋል። በረሃብ ነው የሞቱት ተብሏል። አስክሬኑን ያገኙ ሰዎች ከነሱ ወደ ታች ያለው ክፍል ነው የተናደውና መውጫ አጥተው ነው የተዘጋው። የተገኙበት ሁኔታ ውሃ እየጠጡ እንደቆዩ የሚያስረዳ ነው። ዋሻው ውስጥ ውሃ ስላለ ውሃ ለማግኘት የቆፈሩትን ሁሉ አግኝተነዋል ሲሉ አስረድተዋል። የማዕድን አውጪዎቹ ከ2 ዓመት ገደማ በፊት ጥር 30 2016 ዓ.ም ሌሊት የኦፓል ማዕድን በቁፋሮ ለማውጣት ሲሞክሩ ነበር ዋሻ ውስጥ የተቀበሩት። 150 ሜትር እርዝማን ወዳለው ዋሻ ዘልቆ ለመግባት መቆፈር የተቻለው 33 ሜትር ገደማ ብቻ መሆኑን በወቅቱ ተገልጾ ነበር። ግለሰቦችን ለማውጣት ሲደረግ የነበረው ጥረት በቁፋሮ ወቅት አፈሩ በመደርመሱ ከ6 ቀናት በኋላ መቋረጡ ይታወሳል። ቤተሰቦቻቸውም ከዋሻው መደርመስ 19 ቀናት በኋላ እርማቸውን አውጥተው ሐዘን ተቀምጠው ነበር። ኤርትራ በሀገሯ የሚገኙ የአፋርና በሌሎች አናሳ ብሔረሰቦች ላይ የሰብአዊ መብት ጥሰትና መድሎ እየፈጸመች ነው ተባለ። በሰሜን ኢትዮጵያ በተካሄደው ጦርነት ወቅት ኤርትራ የፈጸመችውን ድርጊት ያወገዘው ጄኖሳይድ ዎች ጉዳዩ ወደ ዓለም አቀፍ ፍርድ ቤት እንዲቀርብ ምክረ ሀሳብ አቅርበዋል። ከ57,000 በላይ የሚሆኑ የአፋር ተወላጆች በኤርትራ ውስጥ በሚደርስባቸው ማንነት ተኮር የሰብአዊ መብት ጥሰቶች እንዲሁም መድሎዎች ምክንያት መጠለያ ለመፈለግ ወደ ኢትዮጵያ መሰደዳቸውን ጄኖሳይድ ዎች የተባለው መብት ተቆርቋሪ ተቋም አስታውቋል። ተቋሙ ባወጣው ሪፖርት አፋሮች በኤርትራ በጣም ከተገለሉ የማህበረሰብ ክፍሎች መካከል ዋነኞቹ መሆናቸውን ጠቅሶ ለ10 ዓመታት በኤርትራ መንግስት የሚመራ ጭቆና እንደደረሰባቸውም አመልክቷል። የኤርትራ መንግስት ፖሊሶች የአፋር ማህበረሰብን ከመኖሪያቸው ማፈናቀሉን በመግለጽ ባህላዊ የአሳ ማጥመድ ስራቸውን እንደከለከለባቸው እንዲሁም የጅምላ ስርዓቶችን እንዳስከተለባቸውም ጠቁመዋል። በኤርትራ ውስጥ የሚገኙ የአናሳ ቡድኖች ሁኔታ አሳሳቢ ነው ያለው ጄኖሳይድ ዎች መንግስት በይፋ 4 ሃይማኖቶችን ብቻ እውቅና እንደሚሰጥ ጠቅሷል። እነሱም የኤርትራ ኦርቶዶክስ፣ የሱኒ እስልምና፣ የሮማን ካቶሊክና ኢቫንጋሊካል ሉተራን መሆናቸውን ገልጾ የሌሎች እምነት ተከታዮች ግን ኢላማ ይደረጋሉ፣ ይታሰራሉ፣ እንዲሁም ሃይማኖታዊ ነጻነታቸው ይነፈጋል ሲል በኤርትራ ላይ ብርቱ ውንጀላ አቅርበዋል። ተቋሙ በኤርትራ ሰፊ የሰብአዊ መብት ጥሰቶች መኖራቸውን ገልጾ ለአብነትም በተቃዋሚዎችና በአናሳ ብሔረሰቦች ላይ የሚፈጸሙ ሁከት፣ የመገናኛ ብዙሃን ገደብ እንዲሁም ስልጣን በፕሬዝዳንት ኢሳያስ አፈወርቂ እጅ ስር ብቻ መወሰኑንም አመልክተዋል። በዚህም ኤርትራን የዘር ማጥፋት ለመመዘን ከተቀመጡ 10 የደረጃ ሞዴሎች መሰረት ሀገሪቷን በመድሎ ደረጃ 3፣ በማደራጀት ደረጃ 5ና በወገንተኝነት ደረጃ 6 ላይ አስቀምጧታል። ተቋሙ በተጨማሪም በሰሜን ኢትዮጵያ በተካሄደው ጦርነት ወቅት ኤርትራ የፈጸመችውን ድርጊት አውግዞ ጉዳዩ ወደ ዓለም አቀፍ ፍርድ ቤት ወይም አይሲጄ እንዲቀርብ ምክረ ሀሳብ አቅርበዋል። የመብት ተቋሙ ባቀረበው ምክረ ሀሳብ አሜሪካ ወይም የተባበሩት መንግስታት ድርጅት አባል ሀገር ኤርትራና ኢትዮጵያ በትግራይ ጦርነት ወቅት ለፈጸሙት የዘር ማጥፋት ድርጊቶች ክስ እንዲመሰረትባቸውና እንዲሁም በኤርትራ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችን እንዲመረምሩ ጉዳዩን ወደ ዓለም አቀፍ ፍርድ ቤት እንዲቀርብ አሳስበዋል። ጄኖሳይድ ዎች ኤርትራ ሰራዊቷን ከትግራይ እንድታስወጣ እንዲሁም ለሁሉም ዜጋዎች በተለይም በሃይማኖትና በብሔር አናሳ ለሆኑ ማህበረሰብ ክፍሎች ጥበቃ በማድረግ የሃይማኖት፣ የመናገር፣ የመሰብሰብና የመምረጥ ነጻነቶች እንዲታረጋግጥ ጥሪ አቅርበዋል። በተጨማሪም የኤርትራ መንግስት ሁሉንም የፖለቲካ እስረኞች እንዲፈታና ነጻና ፍትሃዊ ምርጫዎች እንዲያካሂድ አሳስበዋል። ሪፖርቱ ጥብቅ በሆነው የመገናኛ ብዙሃን ሳንሱር ምክንያት ከኤርትራ በጣም አነስተኛ መረጃ እንደሚወጣ ጠቅሷል። የፖለቲካ ተቃዋሚዎች፣ ጋዜጠኞችና በአጠቃላይ ተቃዋሚ ተደርገው የሚታዩ ሰዎች በተደጋጋሚ ለዓመታት ያለ ፍርድ እንደሚታሰሩ እንዲሁም በርካቶች እንደጠፉም አመልክተዋል። ከነዚህ መካከል ከ2 አስርት ዓመታት በፊት በፕሬዝዳንት ኢሳያስ አፈወርቂ ላይ የተቃውሞ ንግግር ካሰሙ በኋላ የታሰሩ 11 ፖለቲከኞችና 16 ጋዜጠኞች ይገኙበታል ሲል የተቋሙ ሪፖርት አመልክቷል። ሪፖርቱ በዚህ ገለጻው የግዳጅ የጉልበት ስራና የጊዜ ገደብ የሌለው ወታደራዊ ምልመላም በሀገሪቱ ውስጥ አሳሳቢ ችግሮች ነው ቀጥለዋል ብለዋል። በቅርቡ የኤርትራ መንግስት ተቃዋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲያዊ ድርጅት ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎች ማስመረቁ የሚታወስ ነው።
የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰዋል። ስልጠናቸው ማጠናቀቃቸውን የድርጅቱን ወታደራዊ አቅም ለማጠናከር አንድ እርምጃ ነው ማለታቸውም ተመላክቷል። እንደ ኢብራሂም ገለጻ ስልጠናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካላዊ ብቃት ማጎልበት እንዲሁም ግልጽ በሆኑና ሕዝብ በሚበዛባቸው አካባቢዎች ስትራቴጂካዊ ስምሪቶች መከወል ላይ ነበር። ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጽማል ያለውን ጭቆና የመቃወም ተልእኮውን በድጋሚ አረጋግጠዋል። በኤርትራ በተቃዋሚነት የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ቀደም ሲል ሐምሌ 6 ቀን 2017 ዓ.ም በአፋር ክልል ሰመራ ሎጊያ ከተማ ካካሄደውና በሺዎች የሚቆጠሩ በታደሙበት ህዝባዊ ጉባኤ ማግስት ባወጣ የአቋም መግለጫ ዓላማዎቹ እስኪሳኩ ድረስ ፖለቲካዊና ወታደራዊ ትግሉን በህይወት መስዋዕትነት ጭምር ለመቀጠል ያለውን ቁርጠኝነት አስታውቆ ነበር። ቡድኑ በመግለጫው ከኤርትራ መገንጠል በኋላ ገዢው ህዝባዊ ግንባር ለዲሞክራሲና ፍትህ ወይም ህግደፍ ከመጀመሪያውኑ በቀይ ባህር አፋር ህዝብ ላይ በርካታ የፍትሐዊ ድርጊቶችንና ግፎችን ፈጽሟል ሲል ከሷል። ከዚህ ባለፈም በአፍሪካ ህብረት ቻርተር ስር የተረጋገጡ መብቶችን በተለይም ደግሞ ከአንቀጽ 1 እስከ 25 የተዘረዘሩትን በመጣስ በቀይ ባህር አፋር ህዝብ ላይ ጭካኔ የተሞላበት ጭቆናና የፍትሐዊነትን ተግባራዊ አድርጓል በማለት በዚሁ መግለጫው ውንጀላውን አቅርበዋል። ከውጭ በዳርፉርና ኮርዶፋ ግዛት 57 ሺህ የሚደርሱ ሱዳናውያን መፈናቀላቸው ተገለጸ። የፈጥኖ ድራሽ ኃይሉ በሰሜን ሱዳን በኩል ባደረሰው አዲስ ጥቃት ብዛት ያላቸው ዜጎች ተፈናቅለዋል ሲል የተባበሩት መንግስታት ድርጅት የሰብአዊ እርዳታ ቡድን አስታውቋል። ድርጅቱ ሚሊሻዎች ከፍተኛ ሰብአዊ መብት ጥሰት መፈጸማቸውን አመልክቷል። ተፈናቃዮቹ አስቸጋሪ ፈተናዎች እየተጋፈጡ እንደሚገኙም ገልጸዋል። ይህ በእንዲህ እንዳለ አሜሪካ ለሱዳኑ RSF የሚሰጥ የጦር መሳሪያ አቅርቦት እንዲቋረጥ ጥሪ አቅርባለች። የአሜሪካ የውጭ ጉዳይ ቢሮ ማርክ ሩቢዮ በኤልፋሽር በጅምላ ግድያ የተከሰሰው ለሱዳኑ የፈጥኖ ድራሽ ኃይሎች RSF የጦር መሳሪያ አቅርቦትን እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ የፈጥኖ ድራሽ ኃይሎች በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎችን ፈጽሟል ብለዋል። የሱዳን ጦር የተባበሩት አረብ ኤምሬት ከአፍሪካ ሀገራት የተላኩ የጦር መሳሪያዎችና ቅጥረኞችን በመስጠት RSFን እያስታጠቀች ነው ሲል ከሷታል። የተባበሩት አረብ ኤምሬትስና RSF እነዚህን ክሶች በተደጋጋሚ ውድቅ አድርገዋል። የፈጥኖ ድራሽ ኃይሉ ከ2023 ጀምሮ በመሪዎች መካከል የተፈጠረ የስልጣን ሽኩቻ ወደ እርስ በርስ ጦርነት ከተቀየረበት ጊዜ ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። የሩቢዮ አስተያየት እስካሁን ድረስ በፕሬዝዳንት ትራምፕ አስተዳደር ስለ ሱዳን ጦርነትና ስለ ፈጥኖ ድራሽ ኃይሉ ድርጊቶች በግልጽ ከተነገሩት መካከል ጠንካራው ቢሆንም ምን ያህል ተጽዕኖ እንደሚኖረው ግን ግልጽ አይደለም። ሁለቱ ወገኖች ባለፈው ሳምንት በአሜሪካ የተደገፈውን የሰብአዊነት ስምምነት ቢቀበሉም ስምምነቱ በዚሁ ተጠያቂ በሆነው የፈጥኖ ድራሽ ኃይል ተጥሷል። ኤልፋሽር ከተማ ከ18 ወራት ከበባ በኋላ በፈጥኖ ድራሽ ኃይል ቁጥጥር ስር የገባች በመሆኑ አብዛኛው የምዕራብ ዳርፉር ክልል ውስጥ ያሉትን ከተሞች ቡድኑ ይቆጣጠራቸዋል። ጭፍጨፋ እንደተፈጸመበት ከሚነገርባት ከተማ ጥቂቱ ሕዝብ ብቻ መሸሹ ታውቋል። በሰፊው የዳርፉር ክልል ውስጥ ያሉ አረብ ያልሆኑ ቡድኖች በፈጥኖ ድራሽ ኃይሉ ኢላማ መደረጋቸውንና ይህም እንደ ዘር ማጥፋት ይቆጠራል ሲሉ አሜሪካና የተለያዩ ሰብአዊ ቡድኖች ገልጸዋል። ሩቢዮ በኤልፋሽር እጅግ አስፈሪ በሆነው የፈጥኖ ድራሽ ኃይሉ ድርጊት ሴቶችና ህጻናት ኢላማ ሆነዋል ሲሉም ወንጅለውታል። ሩቢዮ በሴቶች በህጻናትና በንጹሃን ዜጎች ላይ እጅግ አስፈሪ የሆኑ ጾታዊ ጥቃትና ጭካኔ ድርጊቶች ተፈጽመዋል፣ እናም በፍጥነት መቆም አለባቸው ሲሉ ለጋዜጠኞች ገልጸዋል። ለማስቆም የምንችለውን ሁሉ እናደርጋለን። አጋር ሀገራት ከኛ ጎን እንዲሆኑ አበረታተናቸዋል። አቡዳቢ የፈጥኖ ድራሽ ዋና የጦር መሳሪያ አቅራቢ እንደሆነችና በዓለም አቀፍ ሚዲያዎች በተደረጉ ምርመራዎች ተደርሶበት በተባበሩት መንግስታት ድርጅት መረጋገጡን የሚያሳይ ማስረጃ ቢኖርም ሩቢዮ ሀገሪቱን በይፋ ከመተቸት ተቆጥበዋል። የፕሬዝዳንት ትራምፕ አስተዳደር ከተባበሩት አረብ ኤምሬት እንዲሁም ከግብፅና ከሳውዲ አረቢያ ጋር በመሆን ጦርነቱን ለማስቆም እየሰራ ነው። ቋድ በመባል የሚታወቁት ሀገሮች የሱዳን ጦር መንግስት አጋሮች ናቸው። በዚህ ጋዜጣዊ መግለጫ ላይ የማንንም ስም ማንሳት አልፈለግም፣ ምክንያቱም የምፈልገው ጥሩ ውጤት ማግኘት ነው ሲሉ ማርክ ሩቢዮ ተናግረዋል። ነገር ግን በግልጽ በጦር መሳሪያ አቅራቢነት የሚሳተፉ ወገኖች እነማን እንደሆኑ እናውቃለን። ለዚህ ነው ሌሎች ሀገሮች የቋድ አካል የሆኑት ሲሉም ተደምጠዋል። በመስከረም ወር ቋድ ለ3 ወራት የሚቆይ ሰብአዊ ተኩስ ማቆም ስምምነትና ለ9 ወራት የሚቆይ ሲቪል አገዛዝ ሽግግር ሀሳብ አቅርበዋል። የፈጥኖ ድራሽ ኃይሉ ኤልፋሽርን እስኪይዝ ድረስ ጠብቆ የተኩስ ማቆም ስምምነት ላይ መድረሱን አስታውቀዋል። የሱዳን ጦር በቋድ ውስጥ የተባበሩት አረብ ኤምሬት መገኘትን እንደሚቃወም ቢናገርም ስምምነቱን እንደሚያጤን ተናግረዋል።
አሁን ደግሞ ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ዕለታዊ የውጭ ምንዛሬ ተመን መረጃዎች ወደ እናንተ እናደርሳለን። በዛሬው ዕለት አንድ አሜሪካ ዶላር በ150 ብር ከ52 ሳንቲም እየተገዛ በ153 ብር ከ53 ሳንቲም እየተሸጠ ነው። አንድ ፓውንድ ስተርሊንግ በ194 ብር ከ1 ሳንቲም እየተገዛ በ197 ብር ከ89 ሳንቲም እየተሸጠ ነው። አንድ ዩሮ በ174 ብር ከ23 ሳንቲም እየተገዛ በ177 ብር ከ72 ሳንቲም እየተሸጠ ይገኛል። አንድ ስዊዝ ፍራንክ 184 ብር ከ48 ሳንቲም እየተገዛ 188 ብር ከ17 ሳንቲም እየተሸጠ ነው። አንድ ኩዌት ዲናር 481 ብር ከ10 ሳንቲም እየተገዛ 490 ብር ከ72 ሳንቲም እየተሸጠ ይገኛል። አንድ ቻይና ዩዋን 20 ብር ከ75 ሳንቲም እየተገዛ 21 ብር ከ16 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ድርሃም 40 ብር ከ98 ሳንቲም እየተገዛ 41 ብር ከ80 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል 40 ብር ከ13 ሳንቲም እየተገዛ 40 ብር ከ93 ሳንቲም እየተሸጠ ይገኛል። የተወደዳችሁ ቤተሰቦቻችን የሰዓቱ መረጃዎቻችን በዚህ መልኩ ተጠናቀዋል። ጤና ይስጥልን።